ትንሳኤ ማለትም የአምላካችን የመድኃኒታችን የኢየሱስ ክርስቶስ ሙስና መቃብርን አጥፍቶ ሞትን ድል አድርጎ ከሙታን ተለይቶ መነሳት ማለት ነው። ሲወለድ በድንግልና ተጸንሶ በድንግልና እንደተወለደ ሁሉ ሲነሳ መቃብሩን ክፈቱልኝ አላለም። በዚያ የተዘጋው መቃብር ሳይከፈት በእቱ መቃብር ነው ክርስቶስ የተነሳው። እንግዲህ ክርስቶስ የተነሳው ትንሳኤያችን ሊያውጅልን ነው። ውድቀት የጉዞ ማብቂያ አይደለም። እንዲያውም አዲስ ምዕራፍ ለመጀመር የሚከፈል የግዴታ ዋጋ እንጂ። በሰው ልጅ ታሪክ ውስጥ ትልቁ ድል ያለው በፍጹም አለመውደቅ ውስጥ ሳይሆን በወደቁ ቁጥር መልሶ መነሳት ላይ ነው። ይህ ትንሳኤ ይባላል። ድህነት፣ ተስፋ መቁረጥና ስብራት እንደ ሌሊት ጨለማ ናቸው። ሰው በሕይወት መንገዱ ላይ በብዙ ምክንያቶች ሊወድቅ ይችላል። በኢኮኖሚ መላሸቅ፣ በበሽታ ወይንም በውስጣዊ ስብራት። ውድቀት ራሱን የቻለ የጨለማ ቤት ይመስላል። ነገር ግን በዚያ ጨለማ ውስጥ ነው የመነሳት ጥማት የሚወለደው። መነሳት የሚጀምረው ከእግር ሳይሆን ከልብ ነው። ከዚህ በላይ መሆን እችላለሁ የሚለው የውስጥ ድምፅ ከውድቀት ማጥ ውስጥ ጎትቶ ያወጣል። ትንሳኤ ማለት ትናንት የነበረውን ስህተት አርሞ ዛሬ በአዲስ መንፈስ መጀመር ነው። ወድቆ መነሳት የተሸናፊነት ምልክት ሳይሆን የጀግንነት ማረጋገጫ ነው። ሽንት ቤቱ የተያያዘ ነው። አሁን ከሞላ ወደዚህ ነው ሽታው ራሱ የሚመጣው። ያብጣል ራሱ ግድግዳው። አሁን ልጆቼ ዛሬ እንዴት ይሆናሉ? በጣም ይታፈናሉ። ጸጥ የሚሉብኝ ቀን ራሱ አለ። አንዳንዴ ሌሊት ሙሉ ስጓዝ ነው ማድረው። አየር ፍለጋ አዝዬ ነው ይዤ የምሄደው። ሆስፒታል ላይ ነው የምገኘው በብዛት። ያፈሳል ይወለ በዚህ ጋር የፈራረሰ ነው። እዚህ ጋር አሁን እኛ ቃ ስላረግነበት ነው እንጂ የፈራረሰ ነው። ለማደስ እንደውም ሁለቴ ነው ሶስቴ አመልክተናል ማለት ነው። የቀበሌ ቤት እድሳት ይምጣ እንኳን ሲባል ሮጠን ብናመለክትም የተያያዘ ቤት ስለሆነ ሊያድሱልን አልቻሉ ማለት። በዚህ ቤት ውስጥ አሁን የምንኖረው 7 ህብረተሰብ ሆነን ነው የምንኖረው ማለት ነው። ይሄኛውን እንደዚህ ወተን ነው እንጀራ የምንጋግረው። ቆጡ አይመችህም አንተ ለመውጣት ይኸውልህና። እውነተኛ ትንሳኤ ከድህነት መውጣት ብቻ አይደለም፣ ከተስፋ መቁረጥ ቀንበር ተላቆ ነገን በፈገግታ መመልከት እንጂ። በአንድ ወቅት ወድቀው የነበሩ ማህበረሰቦች ዛሬ በልማት ጎዳና ላይ ሲገሰግሱ ስናይ የትንሳኤን ትርጉም በተግባር እንረዳለን። ከውድቀት በኋላ የሚመጣው መነሳት ሁልጊዜም ብርቱና የማይበገር ነው። ሕይወት እንደ ወቅቶች ናት። ክረምት ያልፋል፣ ጸዳይ ይተካል፣ ውድቀትም እንዲሁ በትንሳኤ ይተካል። ታሪክ የሚዘክረው የወደቁትን ሳይሆን በወደቁበት ቦታ ላይ ተስፋ ሳይቆርጡ ተነስተው አዲስ ታሪክ የጻፉትን ነው። ምክንያቱም ትንሳኤ የወደቁት ሁሉ ድል ነው። ወድቆ መነሳትን ለምሳሌ አሁን በሀገራችን በከተማችን እያየን ነው። ለምሳሌ አዲስ አበባን ማንሳት እንችላለን። አዲስ አበባን ከዛሬ 5-6 ዓመት ከዛሬ 10 ዓመት በፊት በዚህ ገጽታው አይደለም የምታያት። ጠረኗ ራሱ ይሄ አሁን ያለው ጠረን አልነበረም። እውነት ለመናገር ምናያቸው እጅግ ውብ የሆኑ ልማቶች አሉ። እጅግ ውብ የሆኑ ማራኪ የሆኑ ገጽታዎች አሉ። ወድቆ መነሳት ማለት ይሄ ነው። ግን አሁን ያለው ጅምር ወድቆ መነሳት እንዳለ፣ አጥቶ ማግኘት እንዳለ፣ ማደግ እንዳለ፣ መውጣት እንዳለ የሚያሳይ ነውና አዲሱ ትውልድ እውነት ለመናገር አሁን ሊይዘው የሚገባም ሊጓዘው የሚገባም ተስፋ ሊያደርገው የሚገባም ከክርስቶስ ትንሳኤ አንጻር አሁን ያለውን እድገትና ልማት አያይዞ መመልከት መቻል ይመስለኛል። ታሪክ ደጋግሞ እንደሚገልጸው የኢትዮጵያ ጉዞ ሁልጊዜም አልጋ በአልጋ አልነበረም። ኢትዮጵያ በረጅም ዘመናት ጉዞዋ በርካታ የውድቀት አፋፎችን ተመልክታለች። ከውስጥ ግጭቶች እስከ ተስፋ አስቆራጭ ድርቅ፣ ከፖለቲካዊ መከፋፈል እስከ ኢኮኖሚያዊ መቀዛቀዝ ኢትዮጵያ የፈተናዎች ማዕከል ሆና ቆይታለች። ውድቀት በአንድ ጀንበር የመጣ አልነበረም። የተከማቹ ስህተቶች፣ የታሪክ ጠባሳዎችና የውጭ ጫናዎች ቀጣዩ ቀን ምን ይዞ ይመጣ ይሆን ተብሎ የሚሰጋባቸው ምዕራፎች ነበሩ። ነገር ግን ኢትዮጵያ እንደ ፊኒክስ ወፍ ከረመዷ የመነሳት ተፈጥሯዊ ጥበብ አላት። ትንሳኤዋ የጀመረው በሕዝቧ ጽናት ነው። አንድነትን ከልዩነት በላይ ያስቀደሙ የሰላም ጥሪዎች፣ የኢኮኖሚ ማሻሻያዎችና ግዙፍ ሀገራዊ ፕሮጀክቶች አዲሱን ምዕራፍ አበሰሩ። ዜጎች ከነበሩበት የሕይወት አረንቋ ወጡ።
ቅያሪ በጠየቅኩበት ሰዓት ይሄንን እድል በማግኘቴ እኔ እግዚአብሔር ታላቅ ነገር አድርጓል ብዬ ነው የማስበው። ተመስገን። እንግዲህ ቤታችን ስንገባ በቃ ደስተኛ ነን። ዛሬ ኢትዮጵያ በውድቀት ትርክት አትታወቅም። ይልቁንም በአፍሪካ የኢኮኖሚ እድገት ሞተር ነዋ። በታላላቅ መሰረተ ልማት ግንባታዎቿና በቀጠናዊ የሰላም ግንባታ ሚናዋ ትጠቀሳለች። ከአረንጓዴ ልማት እስከ ህዋ ሳይንስ ትንሳኤው በተግባር እየታየ ነው። የኢትዮጵያ ትንሳኤ መዳረሻ ሳይሆን ጉዞ ነው። ትናንት የወደቅንባቸው ጉድጓዶች ዛሬ ለጥንካሬያችን መሰረት ሆነዋል። ከፈተና የወጣችው ኢትዮጵያ ለነገ ትውልድ የምትመችና በአፍሪካ ሰማይ ስር በኩራት የምትቆም ሀገር ሆና ትቀጥላለች።